የሰባተኛውን ሀገራዊ ምርጫ ለማከናወን 10.8 ቢሊዮን ብር ተበጅቶለት የነበረው የኢትዮጵያ ብሔራዊ ምርጫ ቦርድ ቀሪ ስራዎችን ለማከናወን ተጨማሪ 9.7 ቢሊዮን ብር እንደሚያስፈልገው ሲያሳውቅ ይህም አጠቃላይ የምርጫ በጀቱን 20.5 ቢሊዮን ብር እንደሚያደርሰው ተነግሯል። ቦርዱ ይህንን ያሳወቀው የ2018 በጀት ዓመት 9 ወራት የበጀት አጠቃቀምና የ2019 የበጀት እቅዱ በተገመገመበት መድረክ ላይ ሲሆን ለ2019 በጀት ዓመት የጠየቀው 817.5 ሚሊዮን ብር በጀትም ገንዘብ ሚኒስቴር ካስቀመጠለት ጣሪያ የ496.6 ሚሊዮን ብር ልዩነት ያለው ነው ተብሏል። አቤል አበበ የበጀት ስሚ ከተካሄደላቸው 5 የዲሞክራሲ ተቋማት ውስጥ ወቅታዊውን የምርጫ ቦርድን ጉዳይ በቀጣዩ ዘገባው ተመልክቶታል። የሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2018 ዓመተ ምህረት 9 ወራት የበጀት አፈጻጸምና የ2019 በጀት ዓመት የበጀት እቅዳቸውን ከገመገመላቸው 5 የዲሞክራሲ ተቋማት አንዱ የኢትዮጵያ ብሔራዊ ምርጫ ቦርድ ነበር። በዚሁ ጊዜ የቦርዱን የ9 ወራት አፈጻጸም የገመገመው ቋሚ ኮሚቴው ለዘንድሮ 7ኛ ሀገራዊ ምርጫ ተጨማሪ በጀት ያስፈልጋል በሚል ከቦርዱ ለሚነሳው ጥያቄ ምክንያቱንና የገንዘብ መጠኑን የሚያካትት ማብራሪያ እንደሚያስፈልግ ጠቅሶ ጥያቄ አንስቶ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድም ከዚህ በፊት ለ7ኛው ሀገራዊ ምርጫ ከመንግስት ካዝና ከተበጀተለት 10.8 ቢሊዮን ብር በተጨማሪ ቀሪዎቹን ስራዎች ለማስኬድ 9.7 ቢሊዮን ብር በጀት እንደሚያስፈልገው ጠቅሶ ምክንያቶቹን ዘርዝሯል። የሚያዝያ መጨረሻ ብናየው ወደ 9.7 ነው ወጪው የሚያሳየው ማለት ነው። ስለዚህ ካለን 10.8 ውስጥ 9.7 ማለት ከ1 ቢሊዮን በታች ነው። ይሄ ደግሞ የቀሪውን የምርጫ አስፈጻሚዎችም ይሁን የተለያዩ ክፍያዎችን የሚሸፍን አይደለም ማለት ነው። የዛሬ ዓመት በጀት ስናቀርብ 15 ቢሊዮን ነበር ለምርጫ በጀት ያቀረብ ነው። የጸደቀው ግን 10.5 ነው። ስለዚህ ከዛ በኋላም ደግሞ ባሉት እንግዲህ የተለያዩ ነዳጅን ጨምሮ ሌሎች የተጨማሪ ዋጋዎች በመኖራቸው ወደዚህ አድጓል ማለት ነው። ስለዚህ ወደ 9.7 አካባቢ ነው ተጨማሪ የጠየቅ ነው። እንደገና ለጨመርናት የዚች የ14 ቀን የመራጮች ምዝገባ መጨመር ራሱ ያለው የበጀት ኢምፕሊኬሽን በጣም ከፍተኛ በመሆኑ እሱን ክፍያ ስንፈጽም አሁን ደግሞ ካለፈው ሐሙስ ጀምሮ እያሰራጨን ያለ ነው የድምጽ መስጫ ቀን የስልጠና ቁሳቁስ እንግዲህ በእነዚህ በ52,000 ምርጫ ጣቢያዎች እያሰራጨን እንገኛለን። ትልልቅ መኪኖች በአውሮፕላን በጣም ከፍተኛ ዋጋ እየተከፈለ ይሄንን ታሳቢ በማድረግ ነው ተጨማሪ በጀት የጠየቅ ነው። በሌላ በኩል ከአጋር አካላት የሚያገኘውን ድጋፍ ሳይጨምር ቦርዱ ለ2019 በጀት ዓመት ከመንግስት ሊጠይቀው ይገባል ተብሎ በገንዘብ ሚኒስቴር የተቀመጠለት የበጀት ጣሪያ 320.8 ቢሊዮን ብር ቢሆንም በበጀት ስሚ መሰናዶ ላይ ለቀጣይ ዓመት የሚያስፈልገው በጀት 817.5 ሚሊዮን ብር እንደሆነ ተናግሯል። ይህ ገንዘብ ከተቀመጠለት የበጀት ጣሪያ የ496.6 ሚሊዮን ወይንም የ154 በመቶ ጭማሪ ያለው እንዲሁም በ2018 በጀት ዓመት ከጠየቀው ደግሞ በ181 ሚሊዮን ብር የሚበልጥ መሆኑን ተከትሎ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለምን ሲል ጥያቄ አንስቶ ነበር። ቦርዱም ከምክንያቶቹ አንዱ ካሉት 14 ቅርንጫፍ ጽህፈት ቤቶች በተጨማሪ 8 ለማከል ማሰቡ መሆኑን ገልጿል። ቅርንጫፍ ጽህፈት ቤት ይኖረዋል ተብሎ የሚታሰበው የሰው ኃይል የተሟላበት ስላልሆነ ይሄን የማሟላት እንደዚሁም ደግሞ ቁሳቁሶችን የማሟላትን ስራ አብሮ የሚሄድ በመሆኑ ነው። እንደምታውቁት ይሄ በየትኛውም ቦታ ያለ ነው። በጣም ከፍተኛ የሆነ የኪራይ ጭማሪ በየቦታው እየገጠመን ይገኛል። ሌላው ከዚሁ ጋራ በጣም ከፍተኛ ችግር እየገጠመው ያለው ቦርዱ የዚህ ከመጋዘን ኪራይ አንጻር ነው። የነዳጅ ጭማሪ፣ ሌሎች ወጪዎች ደግሞ በጀቱንም ከፍ ያደርገዋል የሚል እምነትና ግምት አለን። ከዚህ ካቀረብነው በጀት ውስጥ ወደ 200 ሚሊዮን የሚሆነው ከድህረ ምርጫ የሚከናወኑ ተግባራትን ያካተተ ነው ማለት ነው። ወደ 800 ሚሊዮን ካሳደጉት ነገሮች ውስጥ አንዱ እሱ ነው። 2018 ላይ መደበኛ በጀት ላይ 409 ሚሊዮን ነበር የተሰጠን ጣሪያ፣ አሁን ግን 320 ሚሊዮን ነው። ስለዚህ ጭማሪ ሳይሆን ቅናሽ በማሳየቱ ነው አሁን ተጨማሪ የሆነው። ራሱ የተሰጠን ጣሪያ በጣም ዝቅ ያለ በመሆኑ ነው። የ2019 የበጀት ጥያቄ ከፍ እንዲል አድርገዋል የተባሉት ሌሎቹ ምክንያቶች ደግሞ 7ኛው ሀገራዊ ምርጫ ላይ ቅሬታ የሚቀርብባቸውና ምርጫ የሚደገምባቸው የምርጫ ጣቢያዎች ካሉ የድጋሚ ምርጫ ለማካሄድ ብሎም በግንቦት 24 ቀን 2018 ዓ.ም የሚካሄደው ምርጫ ላይ የማይሳተፉ ቦታዎች ላይ ምርጫውን ለማካሄድ የሚውለው በጀት ከዚሁ ላይ ስለሚወሰድ ነው ተብሏል። ምክንያት ድምጽ የሚሰረዝበት በእጩዎች ጥያቄ ወይም በሌላ ምክንያት የሚሰረዝበት ሁኔታ በሚኖርበት ጊዜ
ድጋሚ ምርጫ ይደረጋል። እንዳልኩት ደግሞ በግንቦት 24 ምርጫ በማይደረግባቸው ተለይተው በተገለጹ ምርጫ ክልሎች ደግሞ ይሄ ቀሪ ምርጫ የሚደረግ በመሆኑ ይሄንን ማሰብና ካሁኑ አቅዶ በዚህ መንቀሳቀስ የግድ የሚጠይቅ በመሆኑ ለየት ያለ የምርጫ በጀት ያልተያዘበት በዚህ ምክንያት ስለሆነ የ2019 በጀት ከፍ ብሎ የታየበት አንዱ ምክንያት ይሄ ነው ለማለት ነው። እንደ አጠቃላይ ከደሞዝና ከሌሎች ጋር ተያይዞ ያለው ከተሰጠን ጣሪያ ጋር ስንሄድ 92% በተሰጠን ጣሪያ ብንሄድ 92% የደሞዝ ክፍያ ብቻ ነው የሚሆነው። በዚሁ ጊዜ ቦርዱ በተደጋጋሚ የበጀት እጥረት እንዳለበት እየጠቀሰ በተቃራኒው ደግሞ ባለፉት የ2018 በጀት ዓመት 9 ወራት የበጀቱን 57 በመቶ ብቻ መጠቀሙ ተቃርኖ እንደፈጠረበት ቋሚ ኮሚቴው ተናግሯል። ቦርዱ ለዚህ ጥያቄ ምላሽ ሲሰጥ ለምርጫ አስፈጻሚዎች በቢሊዮን የሚቆጠር ክፍያ የተሰጠው፣ በበርካታ ሚሊዮን ለሚቆጠር የድምፅ መስጫ ወረቀት ክፍያ የተፈጸመው እንዲሁም ለግለሰብና ለፓርቲ ተወዳዳሪዎች ክፍያ የተፈጸመው በሚያዝያ ወር በመሆኑ አፈጻጸሙን ወደ 4ኛው ሩብ ዓመት እንደገፋበት ጠቅሶ አሁን ላይ የበጀቴን 90 በመቶ ተጠቅሜያለሁ ብሏል።